ሰላም ጤና ይስጥልኝ እንደምን አላችሁ? ይህ ህግን በአዲስ እይታ የተሰኘው ፕሮግራማችን ነው። እንግዲህ ያው በተለያየ ጊዜ የተለያዩ እንግዶችን ይዤላችሁ እቀርባለሁ። ዛሬም በአዲስ ርዕስ አዲስ እንግዶች ይዤላችሁ እቀርባለሁ። እንግዶቻችን ራሳቸውን ያስተዋውቃሉ። ከእርስዎ ልጀምር። እሺ፣ አመሰግናለሁ። ቀዶት እባላለሁ። ተወካይ ህግ አማካሪ ነኝ። ባክግራውንዴ ኤልኤልኤም በሂውማን ራይትስ። አቶ ሙሂዲን እርስዎ ደግሞ ራስዎን ያስተዋውቁ። ኦልሬዲ አዲስ አስተዋውቅሽኛል። ስሜ ሙሂዲን ጀማል እባላለሁ። ያው የህግ ባለሙያ ነኝ። ራይደርስ ትሬዲንግ ኤንድ ማኑፋክቸሪንግ የሚባል አክሲዮን ማህበር ውስጥ የህግ ክፍል ተጠሪ እንዲሁም የካምፓኒ ሴክሬታሪ ነኝ። የትምህርት ዝግጅት ያው የዲግሪ በህግ ነው። ማስተር ኦፍ ቢዝነስ አድሚኒስትሬሽን ከኢንተርናሽናል ሊደርሺፕ ኢንስቲትዩት እንዲሁም ዓለም አቀፍ ግንኙነትና ዲፕሎማሲ ከአዲስ አበባ ዩኒቨርሲቲ ሁለተኛ ሌላ ማስተርስ። ያገባ የሁለት ልጅ አባት። በጣም ጥሩ። እንግዲህ ዛሬ ውይይት የምናደርግባቸው ሁለት አዋጆች ይሆናሉ ማለት ነው። ይህም ማለት አዋጅ ቁጥር 1238 2013 የመገናኛ ብዙሃን አዋጅ ወይም ሚዲያ ሎው የምንለው ነው። ሁለተኛው ደግሞ የጥላቻ ንግግርና ሀሰተኛ መረጃ ስርጭት አዋጅ። ሁለቱ አዋጆች ላይ ከባልደረቦች ጋር ቆይታ እናደርጋለን ማለት ነው። ስለዚህ አብራችሁ ነው። እንግዲህ ይሄ የመገናኛ ብዙሃን አዋጅን በተመለከተ አሁን ያለነው ያው ግሎባላይዜሽን የሚባለው ነው። ከአንድ መረጃ ከአንደኛው የዓለም ጫፍ ወደ ሌላኛው የዓለም ጫፍ በሆነ ቅጽበት የሚደርስበት አግባብ ላይ ነው ያለነው። ይህንን ደግሞ በህግ በስርዓት በአግባቡ መምራት ያስፈልጋል። ሀገራችንም ደግሞ የዓለም አቀፍ የሰብአዊ መብት የተለያዩ የፈረመቻቸው የዓለም አቀፍ የሰብአዊ መብት አዋጆችና መመሪያዎች አሉ። እነሱን የመተግበርም ሆነ የማስተግበር ደግሞ የህግ ግዴታ ተጥሎባታል። የመገናኛ ብዙሃን አዋጅ ብዙ ጊዜ ተያይዞ የሚነሳው ፍሪደም ኦፍ ኤክስፕሬሽን ወይም ደግሞ ሀሳብን በነፃነት ከመግለጽ ጋር በተያያዘ ነው። ከዚህ ጋር ተያይዞም ሀሳብን የመግለጽ መብት ማለት ምን ማለት ነው? በህገ መንግስታችን እንዴት ይታያል? ይሄኛው ከመገናኛ ብዙሃን አዋጅ ጋር ይሄንን ምን ገደብ አለው ወይ? ገደብ እስካለው ምን ድረስ ነው የሚገደበው የሚለውን በዝርዝር ከባልደረቦች ጋር እናያለን ማለት ነው። እንግዲህ የ1238 በተመለከተ አቶ ፍቃዱ ከርሶ ጀምሬ እንቀጥላለን ማለት ነው። ይህንን አዋጅ በተመለከተ የመገናኛ ብዙሃን አዋጅ በዋናነት የመገናኛ ብዙሃንን መቆጣጠሪያ አዋጅ ነው። ምን ነገሮችን ይይዛል፣ ምን ነገሮችን ይከለክላል ከሚለው እስቲ ምንድን ነው መገናኛ ብዙሃን አዋጅ እንደ በዋናነት ምን ላይ ያተኮራል? ከዛ በዝርዝር እንሄድበታለን ማለት ነው። አመሰግናለሁ። ይቀጥል። እሺ፣ አመሰግናለሁ። የመገናኛ ብዙሃን አዋጅ ቁጥር 1238 2013 ዓ.ም የወጣ ህግ ነው። እንግዲህ በተለያዩ ጊዜ ማሻሻያዎች እየተደረጉ ነው። ይሄ አዋጅ 2013 ማለት ነው፣ ከዛሬ በፊት የወጣ ማለት ነው። እንግዲህ የመገናኛ ብዙሃን አዋጅ በፊት እስካሁን በሆኑ በተነጣጠለ መልኩ የነበሩ ህጎች ነበሩ። በተለይ የጋዜጣና የመጽሔት ህትመቶች በጣም በነበሩበት ዘመን የነበረው ህግ አሁን ለደረስንበት የዚህ የዲጂታል ኤራ የሚመጥን ባለመሆኑ ሁሉንም ሊያጠቃልል በሚችል መልኩ ተሻሽሎ አዋጁ ከዛሬ አራት ዓመት አዋጅ ቁጥር 1238 2013 ወደ ተግባር ገብቷል ማለት ነው። ይህ አዋጅ የኢትዮጵያ መገናኛ ብዙሃን ባለስልጣንን ያቋቋመ ማቋቋሚያ አዋጅ ነው ማለት ነው። እንግዲህ የመገናኛ ብዙሃን ስለ መገናኛ ብዙሃን ስናወራ ቅድም አንቺ በመግቢያሽ ላይ እንዳልሽው ፍሪደም ኦፍ ኤክስፕሬሽን ሀሳብ በነፃነት መግለጽ እንዲሁም ደግሞ ፍሪደም ኦፍ ኢንፎርሜሽን መረጃ የማግኘት መብት ጋር በጣም የተጣበቀ የተገናኘ በመሆኑ ኢትስ ፓርት ኦፍ ሂውማን ራይት ወይም ደግሞ የሰብአዊ መብት አካል ስለሆነ ህጉ በተቻለ መጠን ይህንን የሰብአዊ መብት ድንጋጌዎች በአከባሪ መልኩ የተቃኘ ህግ ነው ማለት ይቻላል። ከዚህ አንጻር ለምሳሌ የዚህ ባለስልጣኑ ተጠሪነት ስንመለከተው ተጠሪነቱ ራሱ በቀጥታ ለተወካዮች ምክር ቤት ነው። ይህ የመገናኛ ብዙሃን ባለስልጣን ማለት ነው። ይሄ እንግዲህ ብሮድካስቲንግ ባለስልጣኑ ለማጠቃለሉ የተደረገበት ዋናው ምክንያት ምንድነው? ተቋማዊ ነፃነቱ እንዲጠበቅ ማስቻል። ብዙ ጊዜ በቀጥታ ተጠሪነታቸው ለአስፈጻሚ በሚሆንበት ጊዜ የአስፈጻሚው አካል
ተጽዕኖ ሊያደርባቸው ይችላል በሚል ልክ እንደ ሌሎቹ ነፃ ሆኖ መደራጀት አለባቸው ተብሎ ከሚታሰቡት እንደ ሂውማን ራይትስ ኮሚሽን ኦምቡድስማን እንደ ምርጫ ኮሚሽን ተቋማዊ ነፃነቱን ለመጠበቅ በቀጥታ ተጠሪነቱ ለተወካዮች ምክር ቤት እንደሆነ ይደነግጋል። በዚህ መልኩ የተደረገ ነው። እንዲሁም ደግሞ የቦርዱም አባላት ከዛው ደግሞ ዋና ዳይሬክተሩም ጭምር በጠቅላይ ሚኒስትሩ አቅራቢነት እንዲጸድቁ የሚደረገው በተወካዮች ምክር ቤት በኩል ነው። በሌሎቹ የመስሪያ ቤቶችን ለማስፈጸም አካላት በሚገኙ ተቋማት ላይ በቀጥታ በጠቅላይ ሚኒስትሩ ዳይሬክት በቀጥታ ኃላፊዎች የሚሾሙበት ሁኔታ አለ። ይሄ በዚህ በኢትዮጵያ ብሮድካስቲንግ አውቶሪቲ ወደ ኢትዮጵያ መገናኛ ብዙኃን ባለስልጣን በተመለከተ ግን ተቋማዊ ነፃነቱም እጅግ በጣም ቅድም ካላቸው ሰብአዊ መብቶች ጋር ቀጥታ ግንኙነት ያለው በመሆኑ ተቋማዊ ነፃነቱን ለመጠበቅ ተብሎ ተጠሪነቱ በቀጥታ ለፕሬዝዳንት ሪፕሬዘንታቲቭ ወይ ደግሞ ለተወካዮች ምክር ቤት ነው ማለት ነው። እንግዲህ ቀጥታ ወደዚህ ወደ የመረጃ ነፃነትና ሀሳብ በነፃነት የመግለጽ መብት በምንሄድ ጊዜ በዓለም አቀፍ ደረጃ እንግዲህ ተቀባይነት ያላቸው በተለይ 9 ኮር ሂውማን ራይትስ ኢንስትሩመንት እንደምንጠራቸው ውስጥ ICCPR ወይ ደግሞ ኢንተርናሽናል ኮቨናንት ኦን ሲቪል ፖለቲካል ራይት ውስጥ ይህ በዲሴምበር 1966 የጸደቀ ነው። በአንቀጽ 19 ላይ እውቅና የተሰጠው መብት ነው። ይህ መብት ማለት ነው ኢንተርናሽናል ሪኮግናይዝድ የሆነ ነው፣ ሂውማን ራይት ፓርት ነው። ይሄ ደግሞ ያው ኢትዮጵያ ያጸደቀቻቸው ዓለም አቀፍ ሰብአዊ ድንጋጌዎች የሀገሪቱ ሕግ እንደሚሆኑ ሕገ መንግስታችን ንዑስ አንቀጽ 4 ይደነግጋል። ስለዚህ ይሄ ኢንቴግራል ፓርት ኦፍ ዘ ላንድ ነው ማለት ነው። የሀገራችን አንዱ የሕግ አካል ማለት ነው። በተመሳሳይ የፌዴራል ኮንስቲቱሽን ወይም ደግሞ የፌዴራል ሕገ መንግስት በአንቀጽ 19 ማንም ሰው መረጃ ነፃነት እንዳለው እንደዚሁም ደግሞ ሀሳቡን በነፃነት የመግለጽ መብት በተመሳሳይ በግልጽ በአንቀጽ 29 ላይ ተጠቅሶ እናገኛለን ማለት ነው። ስለዚህ እነዚህ ሰብአዊ መብት ድንጋጌዎችን ሪኮግናይዝ የማድረግ የከሰሰ ማድረግ በምን አይነት መልኩ ነው የሚለውን ነገር ዝርዝር ህጎችን ያጠቃልላል ማለት እንችላለን ማለት ነው። ይህ የመገናኛ ብዙኃን ይህንን በተመለከተ እንግዲህ በተለይ ኢንተርናሽናል የሆኑ ኮቨናንቶችን የፈረምናቸው በህገ መንግስቱ አንቀጽ 9 ላይ በግልጽ እንደተቀመጡት እንዲህ አይነት የፈረመ ኢትዮጵያ የተቀበለቻቸውን ዓለም አቀፍ ህጎች የመፈጸምና የማስፈጸም ግዴታም ያለብን ስለሆነ ያንንም ተፈጻሚ ለማድረግ በማሰብ የተደረገ ነው ማለት ነው። ጥሩ። ከዚህ ጋር ተያይዘው ምንድን ናቸው ማለት እንደው በዚህ መገናኛ ብዙኃን ይሰራሉ የምንላቸው እንትኖች አላቸው፣ በበይነ መረብ የሚተላለፉ የሚላቸው አለ። ምን ናቸው ማለት ዝርዝሮቹ ምንድን ናቸው? እስኪ እንግዲህ የመገናኛ ብዙኃን አዋጁ በግልጽ የደነገገው በፊት ቅድም ባልኩሽ በተለያየ መልኩ ለምሳሌ የኤሌክትሮኒክስ ሚዲያ ለብቻ፣ የህትመት ሚዲያ ለብቻ ተብሎ የሚደረጉትን አሁን ዓለም ከደረሰበትና ካለ ተጨባጭ ሁኔታ አንጻር ሁሉንም ባካተተ መልኩ ይህ የመገናኛ ብዙኃን አዋጅ በበይነ መረብ የሚስተላለፉ በሳተላይትም በህትመትም በማንኛውም መልኩ የሚሰራጩትን ስርጭቶች እና የብሮድካስቲንጎችን በሙሉ ኢንክሉድ ያደረገ አዋጅ ነው። ሁሉንም ገቨርን የሚያደርግ ነው ማለት ነው። ዲቴሎቹም ምናልባት በኋላ እናያቸዋለን ያሉት ነገሮች። ትልቁ ነገር ግን የመገናኛ ብዙኃን አዋጅ ወይም ሚዲያ ነው የምንለው ማንኛውም ከመረጃ መቀበል፣ ማስተላለፍ፣ ማሰራጨት በበይነ መረብ ጨምሮ ሁሉ የሚያካትትና ያንን ገቨርን የሚያደርግ ይሄ ደግሞ አውቶሪቲውን ደግሞ ሬጉላቶሪ ቦዲ ሆኖ ላይሰንስ የሚሰጥ የሚያድስ እንዲሁም አስፈላጊ ሲሆን ሪቮክ ደግሞ ላይሰንሱን ሰስፔንድ አድርጎ ሊያደርግ የሚችል መብት ኃላፊነትና ስልጣን የተሰጠው በአዋጁ። አንድ ሀሳብ ለመጨመር አሁን በተለይ የቦርዱን አሻሻውን በተመለከተ አንቀጽ 9 ላይ ነው። አንቀጽ 9 ላይ በጠቅላይ ሚኒስትሩ አቅራቢነት ለሕዝብ ተወካዮች ምክር ቤት ቀርበው ቦርዱ ይሾማል ነው የሚለው። ግን ከምን ነፃ መሆን አለባቸው ይላል። የቦርዱ አባላት ስራቸውን ሲያከናውኑ ከፖለቲካ ከኢኮኖሚ ጣልቃ ገብነት ወይም ከሌላ ምንም አይነት ተጽዕኖ ነፃ መሆን ያለባቸው ይላል። ግን እንደዚህ አይነት ሰዎች ነው እንዴት ይሆናሉ? አሁን ምን አይነት ሰዎች ናቸው? ስለ ቦርድ ማውራት ከፈለግሽ ምን አይነት ሰዎች ናቸው? በተቻለ መጠን ግን እንትኑ አዋጁ
ኢቭን የሚዲያን ተጽዕኖ እንደው የሚዲያው አስፈጻሚው እጁ እንዳይገባበት ማክሲመም ጥረት የተደረገ ቢያንስ በአዋጁ ላይ ተጠሪነቱ ለህዝብ ተወካዮች ምክር ቤት መሆኑ ቦርዶቹ ባይዳው ታስታውሱ ከሆነ ባለፈው ቦርድ ክርክሩላ ተደርጓል። ክርክር ተደርጎ በሆነ ድምጽ ልዩነቱ ላይ የመጡ ወደ ቦርድ የመጡ ሰዎች አሉና እንትና እኔ አሁን ጥሩ ፕራክቲስ ነው ብዬ አስባለሁ። አሁን ፕራክቲሱ ልክ ነው አይደለም የሚለው እንዳለ ሆኖ ጅምሩ ግን ቦርዱ ራሱ ፓርላማው ቀርቦ ማህበረሰቡ የሚቀበላቸው ወይ ትረስት የሚያደርጋቸው ሰዎች ናቸው ወይ የሚለው ራሱ ለጥያቄ መቅረቡ አንድ ስቴፕ ነው ብዬ አምናለሁ። ያው እንግዲህ የተሻሻለ ደግሞ ሲሄድ የበለጠ ፐርፌክት እየሆነ ይሄዳል። ከዚህ ጋር ተያይዞ ሙዲን የምትለን ነገር የለም? የሀሳብ ነፃነትን በተመለከተ አሁን ያነሳ ነበር ፍቃዱ። እንትን የላቸውም ገደብ የላቸውም ማለት የሀሳብን የመግለጽ መብት እንደተባለው ህገ መንግስቱ ላይ በግልጽ እንደተቀመጠው ወይም ደግሞ ኢንተርናሽናል ኢንስትሩመንት ላይ በተቀመጡት መንገድ ኤክሰርሳይዝ ይደረጋል ወይ ኤክሰፕሽን የለውም ወይ ነው አንደኛ። ኤክሰፕሽን አለው የለውም ተነግረናል አንተ ማለት ነው። ኢቭን ፕራክቲካሊስ ነው ወይ ማለት ዝም ብሎ የወረቀት ላይ ያቺ አንበሳ ነው የሆኑ ያለው ወይስ ደግሞ አለ ፕራክቲካሊ ያለ የሚለውን በተወሰነ ደረጃ ብናወራው ጥሩ ስለሆነ እነሱ ነጥቦች ላይ ሀሳብ ጨምረን። እሺ አመሰግናለሁ። እንግዲህ ስፔሲፊካሊ ስለ ሚዲያ ስናወራ ስለ ሶሻል ሚዲያ ስናወራ ቤዚካሊ ከቴክኖሎጂ ጋር ዳይሬክትሊ ከህዝቡ ጋር ስለሚያገናኙ ነገሮች ምናምን ነገር ነው የምናወራውና ፍሪደም ኦፍ ኤክስፕሬሽን በራሱ ይሄ በተለይ ዲሞክራሲ ግንባታ ላይ በጣም ፋንዳሜንታል ከሚባሉ ራይቶች መሃል ነው። ሐሳብን በደንብ የመግለጽ የማሰራጨት የማስተላለፍ ምንም ሰውየው ሳይገደብ ሐሳቡን በደንብ አድርጎ መግለጽ ማሰራጨት ይችላል የሚለውን ቅድም እንደተባለው ህገ መንግስታችንም የህገ መንግስቱ ደግሞ የኢንተግራል ፓርት ኦፍ ሎ ኦፍ ዘ ላንድ ያረጋቸውም እንደ ኢንተርናሽናል ኮቨናንት ኦን ሲቪል ኤንድ ፖለቲካል ራይት የተባሉትም ጭምር ያጸደቁት መሆኑና ያረጋገጡት ስለመሆኑ አይተናል። ግን አት ዘ ሴም ታይም ራሱ አሁን አይሲሲፒአር አሁን ብለን ያነሳነው ኢንተርናሽናል ኢንስትሩመንት የማለት ኢንስትሩመንትን ጨምሮ የሚገድቧቸው እንትኖች አሉ። አንድ ሰው መናገር ይችላልውና እንደፈለገኝ እንዳመጣልኝ ለቀዋለሁ ማለት አይችልም። ይሄ የሚናገረው ነገር ምን አይነት ኢምፕሊኬሽን አለው የሚለው ከግምት ውስጥ መግባት ይጠበቅበታልና ማለት ነውና ከዚህ ጋር በተገናኘ ሌላ የወጣ አዋጅ አለ። የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣ አዋጅ አለ። ይሄ አዋጅ 2012 ላይ ነው። በአክሌት 1185 2012 ላይ የወጣ አዋጅ አለና የዚህ አዋጅ በጣም አጭር አንቀጾች ናቸው። ሲታዩ 10 አንቀጽ ነው ያለው በጥቅሉ ማለት ነው። ግን አንድምታቸው ግን በጣም እጅግ ግዙፍ ማለት ነው። ትልቅ ኢምፕሊኬሽን ያላቸውን አዋጅ ነው ያዘውና በተለይ አሁን ላይ ላለው ትውልድ ማለት ነው ወደም አሁን ላይ ላለንበት ይሄ የቴክኖሎጂ ኢራ ብለን የምንለው ሶሻል ሚዲያው በተለያየ ሶሻል ሚዲያ እንትኖች ፕላትፎርሞች እንደ አሸን እየፈላላለው የተለያዩ እንትኖች ሚዲያ ላይ የሚለቀቁ ንግግሮች በምን አይነት መልኩ ጋይድ መደረግ አለባቸው መቆጣጠር አለብን የሚለውን በዝርዝር የተቀመጠ አዋጅ ነውና ከዛ ጋር በተገናኘ ይሄ አብሶሉት ራይት አይደለም የሚለውም ማየት ያስፈልጋል ማለት ነው። ፍሪደም ኦፍ ኤክስፕሬሽን በጣም ኢምፖርታንት ለዲሞክራሲ ግንባታ በጣም ወሳኝ የሚባል መብት ግን ደግሞ ይህ ፍሪደም ኦፍ ኤክስፕሬሽን ብለን የምንለው መብት በተለያየ ለምሳሌ ማህበረሰቡን አደጋ ላይ የሚጥል አይነት መረጃ የሚሰራጭበት ሁኔታ ሲፈጠር ፖለቲካ አለመረጋጋትን በሀገሪቱ ላይ የሚያስከትልበት ሁኔታ የሚፈጠር ከሆነ ለሀገራዊ አንድነት ለሰብአዊ ክብር ለብዝሃነት ለእኩልነት ከዚህ ጋር በተገናኘ ላሉ መስተጋብሮቻችን ጠንቅ ሆኖ የሚመጡ እንትኖች ሲኖሩ ያኔ የሚገድብ አዋጅ ነው ማለት ነውና ይሄ መሰረታዊ መብቶች ላይ የሚጣሉ ገደቦች በህግ የተደነገጉ በዲሞክራሲያዊ ማህበረሰብ ውስጥ ተቀባይነት ያለውን ዓላማ ለማሳካት አስፈላጊ ሆኑ ተመጣጣኝና በጠባቡ የተበጁ መሆን እንዳለባቸው በመገንዘብ ይላል ፕሪያምብሉ ላይ ሲጀምር ማለት። ስለዚህ ሁለቱን በፍሪደም ኦፍ ኤክስፕሬሽን እና ይሄ ፍሪደም ኦፍ ኤክስፕሬሽን ብለን የምንለው ነገር ማህበረሰቡ ላይ በሚያመጣው ተጽዕኖ መካከል ባላንስ ማድረግ መቻል መኖር ይጠበቃል። ሚዛን ያስፈልጋል ማለት ነው። ሚዛን የሳተለታ ቁልቁል አደጋ ላይ ሊጥለን ይችላልና በደንብ የህግ ኃላፊነት ያመጣል። ምን ህግ ኃላፊነቶችን ያመጣል፣ ምን አይነት ክሪሚናል ላይቢሊቲ ያለው የሚለውን በኋላ በዝርዝር የምንመለከተው ይሆናል ማለት ነው። ይሄ በተከታታይ ተባሉ የሚጨምሩት ነገር አለ። ተጨማሪ ነገር ምንድነው? ቅድም አሁን እንዲን እንዳለው
እነዚህ ራይቶች አብሶሉት ራይት ገደብ የሚደረግባቸው ናቸው። ገደብ ከሚደረግባቸው ነገሩ አንዱ ምንድነው? በህግ ነው ገደብ የሚደረግባቸው። ቅድም የጠቀስናቸው የኢንተርናሽናል ኢንስትሩመንት ላይ ሲሲፒአርም አንቀጽ 19(3) ላይ በተለይ በሁለት መሰረታዊ ጉዳዮች ላይ ፍሪደም ኦፍ ኤክስፕሬሽን ወይም ደግሞ ፍሪደም ኦፍ ኢንፎርሜሽን የምንለው መብት ሊገደብ እንደሚችል ያስቀምጣል። የመጀመሪያው ምንድነው? የሌሎችን መብት ከመጠበቅ አኳያ፣ የሌሎችን ክብር ከመጠበቅ አኳያ ገደብ ሊደረግበት ይችላል። ያ ሰው እያደረገ ያለው ንግግር፣ መረጃ ለማግኘት እያደረገ ያለው ንግግር የሌሎችን መብት የሚጥስ ከሆነ ገደብ ሊደረግበት ይችላል ማለት ነው። ሌላው ከናሽናል ሴኩሪቲ ከሀገር ደህንነት አኳያ ጋር እንዲሁም ደግሞ ፐብሊክ ሞራል የምንለው እንግዲህ ሞራል የሚለው ሶሳይቲው ተጨባጭ ሁኔታ ይለያያል። እንደዚህ በሚሆንበት ጊዜ ይሄ ነገር ገደብ ሊደረግበት እንደሚችል ያስቀምጣል። በተመሳሳይ የሲሲፒአር አንቀጽ 20 ንዑስ አንቀጽ 1 ላይ ፕሮፓጋንዳ ኦፍ ዋር ለጦርነት የሚያነሳሳ አመጽ የሚያነሳሳ ነገሮችን ገደብ ሊደረግባቸው እንደሚችል ይሄው ኢንተርናሽናል ዶክመንት ይጠቅሳል። በተመሳሳይ የህገ መንግስታችን አንቀጽ 29 ንዑስ አንቀጽ 6 እነዚህ መብቶች በህግ ገደብ ሊደረግባቸው እንደሚችል ይነገራል። ከነዛ እንግዲህ አሁን ቅድም የተጠቀሰው የዚህ ህግ ማለት ነው። በህግ መሰረት ገደቦች ሊደረግ ይችላሉ። ስለዚህ አብሶሉት ራይት የምንለው አይደለም፣ ገደብ ሊደረግበት ይችላል። እነዚህ ገደቦች ግን በህግ በግልጽ ተቀምጠው መቀመጥ መቻል አለባቸው። አለበለዚያ ቅድም እንዳለው ኮርነር ስቶን ፓርት ኦፍ ሂውማን ራይት ብለናል። ሂውማን ራይት የሆኑ ነገሮች ላይ በጣም ሴንሲቲቭ ናቸው። ስለዚህ በአንድ በኩል ይሄ መብት እንዳይጣስ፣ በሌላ በኩል ደግሞ ይሄን መብት ኤክሰርሳይዝ በምናደርግበት ጊዜ የሌሎች መብቶች የምንጥስ ሆኖ ሌላ ቅድም ካላቸው ናሽናል ሴኩሪቲ፣ ፐብሊክ ሞራል ከሚሉት ጋር እንዳይጋጩ ሁለቱም ባላንስ የማድረግ ነገር ነው ማለት ነው የሚቀመጠው።